ኢትዮጵያ ኢኮኖሚ ላይ እስካሁን ድረስ የውጭ ሀገር ዜጎች የመሬትና የቤት ባለቤት እንዲሆኑ የሚፈቅድ አልነበረም። ነገር ግን አሁን ረቂቅ አዋጅ ተዘጋጅቷል። የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበት። ስለዚህ የዚህን ረቂቅ አዋጅ መሰረታዊ ነጥቦች እንመለከታለን። እንግዲህ የአዋጅ የሚኖረው ፕሮሲጀር ምንድን ነው የሚመስለው የሚለውን የተወሰነ ሀሳብ ልሰጣችሁ ፈልግ ያለው። ነገር ግን ፕሮሲጀሩን ከተመለከትም በኋላ ይሄ አዋጅ መውጣቱ ለጠቅላላ ኢኮኖሚ የሚኖረው አስተዋጽኦ ምንድን ነው? በተለይ የቤቶች አቅርቦት ላይ የሚኖረው አስተዋጽኦ ምንድን ነው? ደግሞ ተጠባቂ ስጋት አለበት። እንደዚህ አይነት አዋጅ ኢኮኖሚካሊ የራሱ ስጋት አለበት። ስለዚህ ስጋቱ ምን ሊሆን ይችላል የሚል ሀሳብ ልሰጣችሁ ፈልግ ያለው በጣም ቤዚክ የሆነ ጉዳይ ስለሆነ እንግዲህ የኢትዮጵያ ኢኮኖሚ አይፈቅድም ነበር የውጭ ሀገር ዜጎች የመኖሪያ ቤት ባለቤት እንዲሆኑ። ዋና የማይንቀሳቀስ ንብረት ማለት መሬት ነው። መሬት የመንግስትና የህዝብ ሀብት ነው። ስለዚህ መኖሪያ ቤት ነው ማለት ነው። በአብዛኛው መኖሪያ ቤት ነው የማይንቀሳቀስ ንብረት ተብሎ የሚቆጠረው። መሬት ከሆነ ባዶን አይቀመጥም፣ ቤት ነው የሚሆነው ቀጥሎ። ስለዚህ የውጭ ሀገር ዜጎች ወይም ደግሞ ህጋዊ ሰውነት ያላቸው ተቋማት የማይንቀሳቀስ ንብረት ሀብት ባለቤት ሊሆኑ ይችላሉ። በተለያየ ፎርም የሊዝ ይዞታ ሊኖራቸው ይችላል። የመኖሪያ ቤት ሊገነቡ ይችላሉ። ደግሞ የመኖሪያ ቤት የተገነባ የመኖሪያ ቤትና በግንባታ ላይ ያለ የመኖሪያ ቤት መግዛት ይችላሉ። እነዚህን ጉዳዮች ለማከናወን አንድ የውጭ ሀገር ዜጋ ኢትዮጵያ ውስጥ አነስተኛ የሚባለው መጠን ስንት ነው? $150,000 አቻ ካፒታል ይዞ መምጣት አለበት፣ በዶላር ማለት ነው። ስለዚህ ኢትዮጵያ ውስጥ የመኖሪያ ቤት እንዲኖረው የሚያደርጋቸው ቅድመ ሁኔታዎች አሉ። የሚሰጠው ፍቃድ ሊኖር ይችላል። ቅድመ ሁኔታዎች አሉ። እሱ ምንድን ነው? ለመኖሪያ ቤት ግንባታ የሚውል የሊዝ መሬት እንግዲህ አገሪቷ ውስጥ ባለው የሊዝ ህግ መሰረት ተዋውሎ ማግኘት ይችላል። ወይም ደግሞ መሬትን በሊዝ ካላቸው ሰዎች በድርድር ተዋውሎ ሊገዛ ይችላል። በአራተኝነት የተጠናቀቀ መኖሪያ ቤት ደግሞ ሊገዛ ይችላል። በቃ የተሰራ መኖሪያ ቤት ሊገዛ ይችላል። ወይም ደግሞ በግንባታ ላይ ያለ መኖሪያ ቤት ሊገዛ ይችላል። ምናልባት ቪላ ቤት እየተሰራ ግማሽ ላይ ያለ ከሆነ ተደራድሮ ሊገዛው ይችላል። ያለቀ ቤት ሊገዛ ይችላል። ደግሞ በሊዝ የተቀመጠ መሬት ከሰዎች ጋር ተደራድሮ ሊገዛው ይችላል። ለመኖሪያ ቤት ግንባታ የሚውል በሊዝ አግባብ የተዘጋጁ መሬቶች ካሉ እሱ ላይ ተወዳድሮ ሊያገኝ ይችላል። በዚህ አግባብ ንብረቶች ሊያገኝ ይችላል። እንግዲህ ከነዚህ ከአራቱ አማራጮች መካከል የመረጠው የውጭ ሀገር ዜጋው በመረጠው አግባብ የባለቤትነት የባለይዞታነት ማረጋገጫ ሰነድ ያገኛል። ኢትዮጵያዊ እንደሚያገኘው አንድ ሰው መኖሪያ ቤት ሲገዛ የሚኖረው ሰነድ በሙሉ የውጭ ሀገር ዜጋው ይኖረዋል። አንድ ኢትዮጵያዊ የመኖሪያ ቤት ኖሮት ያሉበት ግዴታዎች በሙሉ ግዴታ ይኖሩበታል። ያሉት መብቶች በሙሉ ይኖሩታል። ለምሳሌ ንብረቱን መሸጥ መብት አለው። ንብረቱን የመለወጥ መብት አለው። በስጦታ ለሌላ ሰው ማስተላለፍ መብት አለው። ቤቱን ማስያዝ መብት አለው። ቤቱን የማከራየት መብት አለው። እነዚህ በሙሉ መብቶች ይሰጡታል ኢትዮጵያ ውስጥ። እንግዲህ ከዚህ ቀደም የውጭ ቀጥተኛ ኢንቨስትመንት ላይ የሚሳተፉ ባለሀብቶች የሚሰጣቸው መብት አለ። እንደ ውጭ ሀገር ዜጋ እሱ በተወሰነ መልኩ እሱ ኮንሲደር የሚደረግበት ሁኔታ ሊኖሩ ይችላል። ለምሳሌ አንዳንድ ሀገራቶች ኢንቨስት በማድረግ በዝቅተኛ ገንዘብ ኢንቨስት በማድረግ ዜግነት የሚሰጡ ሀገራቶችም አሉ። ሀገራት ኢንቨስት ያደረገ የውጭ ባለሀብት ሲኖር ዜግነት እስከ መስጠት የሚደርሱ አሉ። እዚህ ውስጥ ኢትዮጵያ ውስጥ መጥተው የመኖሪያ ቤት እንዲኖራቸው ፍቃድ የሚፈልጉና መስፈርቱን የሚያሟሉ የውጭ ሀገር ዜጎች የሚሰጣቸው መብቶች አሉ። ዋና ዋና ይባሉ 1-3 መብቶች አሉ። የመጀመሪያው እዚህ ሀገር ውስጥ መሬት ገዝቶ ወይ ደግሞ ቤት ገዝቶ የቋሚ ንብረት ባለቤት የሆነ ሰው ለራሱና ለቤተሰቡ የሚሰጥ የመኖሪያ ፍቃድ ይኖረዋል። የማይንቀሳቀስ ንብረት ባለመብት ስለሆነ ብቻ በኢትዮጵያ የመኖር እና የመኖሪያ ፍቃድ የማውጣት ግዴታ የለበትም። ንብረቱ ስላለው ብቻ የመኖሪያ ፍቃድ አለው። በቃ የዛ ንብረት ባለቤት ብቻ ስለሆነ የመኖሪያ ፍቃድ አለው። ሁለተኛው እንግዲህ እዚህ ሀገር ውስጥ ለ5 ዓመት የሚያገለግል እየተመላለሰ መኖር የሚችልበት የቪዛ ያገኛል ማለት ነው፣ መኖሪያ ቤት ስላለው። በኋላ ጥቅምና ጉዳቱን በተወሰነ መልኩ አቀርብላችኋለሁ። ይሄ ሶስተኝነት ቤቱን ገዝቶ ሰውየው ምናልባት የሚያከራይ ሊሆን ይችላል፣ ገቢ ሊያገኝበት ይችላል። ስለዚህ እንደ ውጭ ቀጥተኛ ኢንቨስትመንት
ይሄን ገንዘቡን ማውጣት በፈለገ ጊዜ ሸጦም ሊወጣ ይችላል። አከራይቶ የሚያገኘውን ገቢ ማውጣት ይችላል። ስለዚህ ካፒታል አውትፍሎ የሚያደርግበት መብት አለው። ከኢትዮጵያ ብሔራዊ ባንክ ጋር በመነጋገር የሚፈጸም ነው እንደዚህ አይነት ጉዳይ። ለምሳሌ አንድ ድርጅት ያለው ኢትዮጵያ ውስጥ አንድ ድርጅት ያለው የውጭ ዜጋ ቢኖር ከድርጅቱ የሚያገኘውን ትርፍ በዶላር እየተለወጠለት ያለው ስምምነት ልክ ወደ ሀገሩ ይዞ መሄድ ይችላል። ይሄ የሚታወቅ ጉዳይ ነው። መኖሪያ ቤትም ያላቸው ሰዎች ቤታቸውን የሚያከራዩ ከሆነ የሚያገኙትን ትርፍ ይዘው መሄድ ይችላሉ። እነዚህ 3 መብቶች አሉት። ግን ግዴታዎችም ደግሞ አለባቸው። ግዴታዎች የማይንቀሳቀስ ንብረት ያለበት ኢትዮጵያ ያለበት ግዴታ በሙሉ የውጭ ሀገር ዜጋው ላይም ይሄ ግዴታ አለበት። ነገር ግን ተጨማሪ ደግሞ 2 ግዴታዎች ይኖሩበታል። ኢትዮጵያኖች ካለባቸው ግዴታ አንድ ዘለል ያለ አንደኛው ምንድን ነው? ቅድመ ሁኔታው ለምሳሌ $150,000 ሊኖረው ይገባል ነው የሚለው። ምናልባት በየአመቱ በየጊዜው በሚመጡበት ጊዜ ምንዛሬው ሊለዋወጥ ይችላል። አሁን እንኳን ብናሰላው $150,000 ማለት ከ20 ሚሊዮን ብር ሚኒመም እሱ ሊኖረው ይገባል። ስለዚህ ቅድመ ሁኔታዎችን የማሟላት ግዴታ አለበት። በተቀመጠ አነስተኛ የገንዘብ መጠኑ ማሟላት አለበት ማለት ነው። ግዴታ ነው እሱ። ኢትዮጵያ ይሄን ሊገደድ አይችልም። ሁለተኛው ክፍያዎች አሉ። የቋሚ ንብረት ባለቤት ለመሆን የማይንቀሳቀሱ ንብረት ባለቤት ለመሆን የሊዝ ክፍያ አለ፣ የቤት ግዢ ክፍያ አለ፣ በማዘዋወር ውስጥ የግንባታ ፈቃድ ሲወጣ የሚከፈል ክፍያ አለ፣ ደግሞ ሌሎችም ክፍያዎች አሉ ለመንግስት። እነዚህም በሙሉ ይሄ የውጭ ሀገር ዜጋ መጥቶ ባለ ንብረት ሊሆን ሲል መክፈል ያለበት በውጭ ምንዛሬ ነው። እነዚህ 2 ግዴታዎች ስፔሻል ግዴታዎች አሉበት እንጂ ሌሎቹ ኢትዮጵያ ያለበት ግዴታ አለበት። ለምሳሌ አንድ ኢትዮጵያ መኖሪያ ቤት ያለውና አንድ የውጭ ሀገር ዜጋ አሁን መጥቶ መኖሪያ ቤት ቢገዛ ሁለቱም ትሪት የሚደረጉት በተመሳሳይ ነው። ቅድመ ሁኔታዎች ላይና የሚከፈሉ ክፍያዎች የውጭ ምንዛሬ እንዲሆን ይገደዳል እንጂ የውጭ ሀገር ዜጋው ይሄ መብት አለው። ነገር ግን ሁሉም ላይ ደግሞ የመኖሪያ ቤት እና የማይንቀሳቀስ ንብረት ባለቤት መሆን አይችሉም። የተወሰኑ ክልከላዎች አለባቸው። የውጭ ዜጎች ኢትዮጵያ ውስጥ መጥተው መኖሪያ ቤት እንዲኖራቸው ሲፈልጉ ማለት ነው። አይ ቲንክ እስከ 5 መኖሪያ ቤቶች ነው የሚፈቅድላቸው። ግን በድርድር በኋላ ቁጥሩ ከፍም ሊል ይችላል ዝቅም ሊል ይችላል ይላል አዋጁ ላይ። $150,000 መከፈል አለበት ይላል። እንደ ገበያው ይሄ $150,000 ከፍም ሊል ዝቅም ሊል ይችላል። ወደፊት አፈጻጸም ያለበት ነው። የሚከለከሉት ምንድን ነው እንግዲህ የተለየ ውሳኔ እስኪወሰን ካልተወሰነ በስተቀር በድንበር አካባቢዎች ላይ መኖሪያ ቤት ባለቤት የመሆን መብት ሊኖራቸው አይችልም። ይሄ ክልከላ አለበት። ደግሞ በጣም ቤዚክ የሆነው ጉዳይ ደግሞ አስፈላጊው አንደኛው ውሳኔ ምንድን ነው? መንግስት በድጎማ የሚሰራቸውን ቤቶች መግዛት አይችሉም። ለምሳሌ ኮንዶሚኒየም ቤትን ሊገዛ አይችልም አንድ የውጭ ሀገር ዜጋ መጥቶ። ምክንያቱም ለዜጎች ሲባል በድጎማ የሚሰሩ ህንፃዎችን መግዛት አይችልም፣ ልዩ የተደነገገ ጉዳይ እስከሌለ ድረስ። ነገር ግን መንግስት ለትርፍ ብሎ የሚገነባቸው ቤቶች ሊኖሩ ይችላሉ። እነሱን ሊያገኝ ይችላል። በፐብሊክ ፕራይቬት ፓርትነርሽፕ የሚሰሩ ህንፃዎች ሊኖሩ ይችላሉ። ከእሱ ላይ መግዛት ይችላሉ። ግን ቀጥታ መንግስት ደጉሞ የሰራቸው ኮንዶሚኒየም ልንለው እንችላለን። መንግስት ደጉሞ የሰራቸው ህንፃዎች ላይ ግን ባለቤት መሆን አይችሉም። በሶስተኝነት ፋይናንስ በራሳቸው ማድረግ አለባቸው እንጂ አገር ውስጥ ካሉ ባንኮች ላይ ተበድረው ቤት መስራት አይችሉም፣ ቤት መግዛትም አይችሉም። እነዚህ ክልከላዎች አሉባቸው። አሁን እንደዚህ አይነት መብቶች የውጭ ሀገር ዜጎች ኢትዮጵያ ውስጥ መጥተው ተንቀሳቃሽ ያልሆነ ሀብት መኖሪያ ቤት እንዲኖራቸው ማድረግ የሚለው በአዋጁ የሚለው የቤት አቅርቦትን ያሻሽላል ነው። ነገር ግን የቤት አቅርቦትን ያሻሽላል ብሎ ለመናገር ትንሽ ያስቸግራል። ምክንያቱም በጣም ከፍተኛ ቁጥር ያለው የውጭ ሀገር ዜጋ ኢትዮጵያ ውስጥ ቤት ይኖረኝ ብሎ ይመጣል ብሎ ለመናገር ትንሽ ያስቸግራል። ሊመጡ ይችላሉ፣ ፍላጎት ያላቸው ሊኖሩ ይችላሉ። ነገር ግን በጣም ከፍተኛ ቁጥር ሊመጣ አይችልም። አንደኛ ሊሚት አለው ቁጥሩ። ጥቂት ቤት ነው ሊሰሩ የሚችሉት፣ ጥቂት ቤት ነው ሊኖራቸው የሚችለው። ስለዚህ ጥቂት ቤት ግለሰቦች እየመጡ የራሳቸውን ቤት ሰሩ ማለት የቤት አቅርቦቱን ያሻሽላል ብሎ መናገር አይቻልም። ነገር ግን የውጭ ቀጥተኛ ኢንቨስትመንትን ሊያሳድግ ይችላል። በቃ ቤት ተከራይቼ መኖር አልችልም፣ እኔ በምፈልገው ስትራክቸር የተሰራ ቤት ውስጥ መኖር እፈልጋለሁ የሚሉ የውጭ ባለሀብቶች ኢትዮጵያ ውስጥ መጥተው ንብረት እንዲኖራቸው ሊያደርጉ ይችላሉ። ይሄ መከፈቱ ብቻ ኢትዮጵያ ውስጥ መጥተው ኢንቨስት እንዲያደርጉ ሊያበረታታቸው ይችላል። የውጭ ቀጥተኛ ኢንቨስትመንት የማሳደግ እድል ሊኖሩ ይችላል። አንዳንድ ሀገራቶች ላይ እስከ ዜግነትም ይሄዳሉ። የውጭ ባለሀብቶች ሀገራቸው ላይ ኢንቨስት እንዲያደርጉ ዜግነት እስከ መስጠት የሚደርሱ በተለይ ደሴት ሀገራቶች በብዛት ነው ያሉት። በጣም ትንሽ መጠን ነው። መኖሪያ ቤት ከሰራችሁ ዜጋ ትሆናላችሁ የሚል ያለባቸው አሉ።
ደግሞ ግንባታውን የሚያከናውነው በብር ነው። ለምሳሌ እዚህ ሀገር ውስጥ አዲስ አበባ ውስጥ መጥቶ ቤት የሚሰራ አንድ የውጭ ሀገር ዜጋ ቢኖር ግንባታ የሚያከናውነው በብር ነው። ነገር ግን ክፍያ የሚፈጽመው ለመንግስት ግን በውጭ ምንዛሬ ነው። ተገልብጦ ተመንዝሮ ነው የሚሰጠው። ስለዚህ ብዙ ፈላጊዎች የሚመጡ ከሆነ ብሔራዊ ባንክ የውጭ ምንዛሬ እንዲያገኝ እድል ሊሰጠው ይችላል። ምናልባት እነዚህ በጥቅም ደረጃ የሚጠቀሱ ሊሆኑ ይችላሉ። ነገር ግን ደግሞ ስጋትም አለ። አንደኛው ምንድነው? የካፒታል አውትፍሎ ጉዳይ ነው። ለምሳሌ ኢትዮጵያ ውስጥ በፍጥነት ነው የቤት ዋጋ የሚጨምረው። ለምሳሌ $150,000 የገዛውን ቤት ወይም የሰራውን ቤት ከአንድ ዓመት በኋላ $300,000 ሊገባ ይችላል። ልክ $300,000 ሲገባለት ሸጦ ካፒታል ይዞ ቢወጣ ካፒታል አውትፍሎ ተከስቷል ማለት ይቻላል። ስለዚህ ካፒታል አውትፍሎ እንዲሆን ሊያደርግ ይችላል። ኢትዮጵያ ውስጥ በፍጥነት ዋጋውን ደብል የሚያደርግ ነገር ቢኖር ቤት ነው። እሱ እንደ ችግር ሊቆጠር ይችላል። ብሔራዊ ባንክ በጣም ብዙ የውጭ ምንዛሬ ገልብጦ ነው የሚሰጣቸው። ስለዚህ $150,000 ያመጡትን $300,000 እጥፍ አድርጎ ሊመልስ ነው ማለት ነው። ይሄ ካፒታል አውትፍሎ እንዲያደርግ ሊያደርግ ይችላል። እሱ ብቻ ሳይሆን ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ያልተረጋጋ እንኳን ቢሆን ግጭት ያለ የመሰላቸው ከሆነ ያልተረጋጋ ሁኔታ አለ የመሰላቸው ከሆነ ቢሮክራሲ አለ ብሎ ካመኑ ሸጠው በግርግሩ ለመውጣት የሚፈልጉበትም ደግሞ ሁኔታ ሊኖር ይችላል። ስለዚህ በፍጥነት ብዙዎቹ የሚሸጡ ከሆነ ብዙ ካፒታል አውትፍሎ እንዲሆን ሊያደርግ ይችላል። አዋጅ ስለሆነ ኢንዘሎንግ ረን ያለውን ኢምፓክት ነው እያወራን ያለ ነው። ሶስተኛው ምናልባት ፍላጎት ከፍተኛ ሆኖ በጣም ብዙ የውጭ ሀገር ዜጎች ለምሳሌ ካፒታል ሲቲ እንውሰድ፣ አዲስ አበባ ውስጥ መኖሪያ ቤት እንዲኖራቸው የሚፈልጉ ቢሆን አንድም ሁለትም ሶስትም አራትም አምስትም ቤት እንዲኖራቸው የሚፈልጉ ቢሆንና ቁጥሩ ጨመር ቢል ፍላጎት ጨመር ቢል የመሬት ዋጋ በጣም ከፍተኛ እንዲሆን ሊያደርጉት ይችላሉ፣ ፍላጎት ስለሆነ። ስለዚህ የመሬትን አክቹዋል የመሸጫ ዋጋ የመኖሪያ ቤትንም አክቹዋል የመሸጫ ዋጋ ሊያስወድዱት ይችላሉ። ለምሳሌ ሪል ስቴት ለመግዛት ፍላጎት ቢኖራቸውና ብዙ የውጭ ሀገር ዜጎች የመግዛት ፍላጎት ካላቸው ዋጋን ከፍ ሊያደርጉት ይችላሉ። በጣም ሲግኒፊካንት ኢምፓክት ላይሆን ይችላል፣ ግን ከፍ ሊያደርጉት ይችላሉ። እሱም አንዱ ተጽዕኖ ነው። ያው የመሬትም ዋጋ እንግዲህ ቁጥራቸው ከጨመረ ከፍ ሊል ይችላል፣ ግን በጣም የሚጠበቀው ነው ያለው ብሎ ደግሞ ለመናገር ትንሽ ያስቸግራል። ምክንያቱም ኢትዮጵያ ውስጥ ቤት ለመግዛት በጣም የሚያጓጓቸው ምክንያት ምንድን ነው? በጣም ሲግኒፊካንት የሆነ ምክንያት አለ ብሎ መናገር አይቻልም። አንደኛ የዓለም የቱሪዝም በጣም ዋና የሚባለው ሴንተር አይደለም። የዓለም የፋይናንስ ሴክተር ያለበት ዋና የሚባለው ሴንተር አይደለም። ስለዚህ ኢትዮጵያ ውስጥ $150,000 ትልቅ ነው። ስለዚህ $150,000 ቤት ኖሯቸው አስቀምጠው እንዘለውን ግረን ቤቱን ሸጬ ከብሔራዊ ባንክ የውጭ ምንዛሬ አግኝቼ የውጭ ምንዛሬ እጥረት ባለበት ኢኮኖሚ ላይ ካፒታልን ይዤ እወጣለሁ በሚል ፍላጎት በጣም ብዙ ኢንቨስተሮች ይመጣሉ ብሎ መናገር አይቻልም። ዱባይም እንግዲህ ሚድል ኢስትም የተፈጠረው እንደዛ ነው። እነዛ ደሴቶች ላይ በጣም ከፍተኛ ቤት ቢውልድ አድርገው ነበር። በጣም ብዙ ታዋቂ ሰዎች ቤት ለመግዛት ሞክረው ነበር፣ ግን ከዛ በኋላ ከፍተኛ መኖሪያ አይደለም የሚሆኑት፣ እየሸጡ ለመውጣት ሲፈልጉ ነበር። መጀመሪያ በጣም ፍላጎት ያሳዩ ብዙ ሀገራቶች ነበሩ። የታክስ ኢንሰንቲቭም ስላለ የዓለም የፋይናንስ ሴክተር ወደዛ ወደ ሚድል ኢስቱ እየዘወረ ስለነበረ በጣም ፍላጎት ነበር። ኢትዮጵያ ውስጥ ግን እንደዚህ አግራቤትሊ እንዲመጡ የሚያደርጋቸው ፍላጎት አለው ብሎ ለመናገር ትንሽ ያስቸግራል። ነገር ግን ኤምባሲ ውስጥ እዚህ ኢትዮጵያ ውስጥ ለረጅም ጊዜ ኤምባሲ ውስጥ የሚሰሩ የውጭ ሀገር ዜጎች፣ በቢዝነስ ኢትዮጵያ ውስጥ እየኖሩ ያሉ የውጭ ሀገር ዜጎች ቤት የመግዛት ፍላጎታቸው በጣም ከፍተኛ ሊሆን ይችላል። ኢትዮጵያ ውስጥ ተወልደው ነገር ግን የሌላ ሀገር ዜግነት ያላቸው በትውልደ ኢትዮጵያዊ ትሪት ያልተደረጉ ካሉ አሁን ኢትዮጵያ ውስጥ ቤት እንዲኖራቸው እድል ሊያገኙ ይችላሉ። በውጭ ሀገር ረጅም እድሜ አልኖርም ወደፊት ወደ ኢትዮጵያ እኖራለሁ የሚል ኤክሰፕሽናል ደግሞ ፍላጎት ያላቸውም ወደ ኢትዮጵያ ሊመጡ ይችላሉ። ይሄ እድል ሊሰጥ ይችላል። ስለዚህ በእድሉም በስጋቱም ይህን ጉዳይ መመልከት በጣም ጥሩ እንደሆነ ይመስለኛል። ነገር እንደሆነ አስባለሁ። ነገር ግን ገና አዋጁ ሲወጣ የቤት አቅርቦትን ያሻሽላል የሚለው ግን ሲግኒፊካንትሊ የቤት አቅርቦትን ያሻሽላል ብሎ መናገር እኔ ይቻላል ብዬ አላምንም። ይሄን ሀሳብ ከእናንተ ጋር ለማንሸራሸር ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።